ጤና ይስጥልኝ የእናቶችን ቀን ምክንያት በማድረግ ከማለዳ አንስቶ ወደ ስራ ቦታ ሄጄ እንዲሁም ለዚህ ለእናቶች ቀን ፕሮግራም ልንቀርጻቸው ወደ አሰብናቸው ሰዎችም ሄደን የምንሰራውን ስራ ከዚሁ ጀምሮ እናስጎብኛችሁ ብለን ነው። ዛሬ ጠዋት ስለ ልጆቼ ሰራውላቸው የችኮላ ነበረ። ማታ በጣም አምሽተን ተኝተን ጠዋት አርፍደን ነበር የተነሳነውና መኮረኒ ከዝኩኒና ከስጋ ጋር በተሰራ ስጎ እንዲሁም ቶስት በቺዝ ከዛ ደግሞ ቴምር እንደተለመደው ውሃቸውን ይዘው ራሳቸውን ሳቸውን ቆጣጥረው ልብሳቸውን ለባብሰው ወጥተው ወደ ትምህርት ቤታቸው ይሄዳሉ። ይሄ ነው የሁሉ ጊዜ የሁሉ ቀን ስራችን። በጣም ከባድ ነው መቼም ጠዋት ተነስቶ ለልጆች ለሁሉም በተለይ እኔ ቤት አንድ አይነት ምግብ ነው የሚሰራው። የፈለገ ምርጫቸው የተለያየ ቢሆን የተለያየ ምግብ አይሰራላቸውምና እንደዚህ አድርገን ከዛ ደግሞ ቀስ እያሉ ራሳቸውን እየቻሉ ነገ ከነገ ወዲያ ራሳቸውን ምግብ ሰርተው ይሄዳሉ ብለን ተስፋ እናደርጋለን። ጨራርሰው እንደዚህ እየወጡ ነው። ከዛ የረፈደበት ፀጉራቸውን ቀባ የእናት እጅ ዳበስ አድርጌ ከጨረስኩ በኋላ የሚያስደንቃችሁ ረጅሙን ሰዓት ኪችን እና ልጆቼ ላይ ነው የምጨርሰው። ከዛ በጣም ጥቂት ደቂቃ ነው እኔ ላይ የምፈጀው እና ሁል ጊዜ የሚያስደንቀኝ ነገር ይሄ ነው። በሰከንዶች ውስጥ ነው ለባብሽ ምናምን የምወጣው። ብዙ ነገር ስላለመድኩኝ ብዙ ሰዓት አይፈጅብኝም። ጠለቅ አድርጌ በጣም ግን የሚደብረኝ ጠዋት አርፍጄ ከተነሳው የማለዳ ጸሎቴን ሳላረግ ነው ወደ ስራ የሚሄደው ወደ ጓዳዬ። ሁል ጊዜ ልምዴን ባስተካክል ደስ ይለኝ ነበርና ለወጣ አካባቢ በቃ መስግኝ እወጣለሁ። በሰላም አውለኝ ብዬ ከነልጆቼ እኔንም ሰላም አውለኝ ቤተሰቤን ሰላም አውል ሀገሬን ሰላም አድርግልኝ ብዬ እንደዚህ እወጣለሁ። ይሄው ጥድፍ ብለን ወጣን። እዚህ ጋር የምታዩት ከወዳጆቼ የተሰበሰቡ ነጠላዎች ናቸው። ከዛ መንገዳችንን ጀመርን። በር በነገራችን ላይ ዘጊዎች ልጆቼ ናቸው። እንደዚህ አድርገን ጉዞ ወደ ትምህርት ቤት። ጠዋት እንደዚህ ከቤት ስንወጣ የሚሰሙትን ነገር ከፍትላቸዋለሁ። በተለይ መንፈሳዊ ነገሮችን በዚህ ሰዓት ነው እንዲማሩ እንዲያውቁ ማድረጋቸው። እንግዲህ አብራችሁኝ እንድትሉ ጋብዛችኋለሁ። ሙሉነሽ አብራ እንዴት ናችሁ? ዛሬ እናቶችን ቀን ምክንያት በማድረግ እስከዛሬ ከሰራሁት ቪዲዮ በጣም የተለየ ቪዲዮ ነው የሰራሁት። ብሎግ አድርጌ አላቅም። ከጠዋት ጀምሮ ልጆቼን ትምህርት አድርሼ አሁን ደግሞ ወደ ስራ ቦታዬ የመጣው ነው። ከዛ ተወሰኑ እናቶች ጋር ሄደን እንኳን አደረሳችሁ ብለን ሰላም ተባብለን ስለ እናትነት እነሱ የሚሰማቸውን ያወጉናል። እሱን እንድትከታተሉኝ ጋብዛችኋለሁ። አንድ ታሪክ ነገር አምላክ መኖሩን እንዴት ነው የምታውቀው ይለዋል አሉ አንድ ሰው ሲላ ባሰብኩበት ሳይሆን ባላሰብኩበት ሲያውለኝ ብሎ አለው ብላ ትነግረኛለች። ሁሉ ጊዜ የሆነ ፕላን ያደረግነው ሳይሆን ፕላን ያላደረግነው ነገር አድርገን ስንውል እሱ ያለችው ነገር ሁሉ ጊዜ ትዝ ይለኛልና አሁን የእናቶችን ቀን ምክንያት በማድረግ ለመቅረጽ ጀምረን ወደ ቢሮ የገባን ነበረ። ቢሮ ገብተን ስንወጣ መኪናው አላርሙ አልጠፋለ ማለት ነው። ዝም ብሎ ጮኸ እና ቀወጠው ብንለው ብንሰራው ከዛ ምንድነው ችግሩ? ይሄኛው ያስኩት ቁልፍ ተቁልፎ ነውና መቀየር አለብኝ። ቁልፍ መቀየር አለብኝ። ስለዚህ አንዱ ነዳጅ ማደያ ገባውና እዛ ካሉት ሰዎች መካከል አንደኛውን ሰው ጠይቄ አላርሟን አለያየልኝ። አቤት የእውቀት ማነስ! አሁን መኪና እየነዳን እንዲህ አይነት ነገሮችን አለማወቃችን አሳዝን። ለማንኛውም
እሱን አድርጌ ላይቱ አልጠፋም አላርሙ ድምጽ ብቻ ነው የጠፋው ስለዚህ ተመልሼ ወደ ቤት ልገባና ቁልፍ ቀይሬ ልወጣ ነው ማለት ነው ለማንኛውም አብራችሁን ቆዩ ዛሬ ቅድም እንዳልኳችሁ የመጀመሪያውን እስከ ዛሬ ብሎግ አድርጌ አላውቅምና ዛሬ እናቶችን ቀን ምክንያት በማድረግ ለምን እንደዚህ አይነት ነገሮች አንሰራም ከዛ ደግሞ እንኳን አደረሳችሁ የምንባባለው ጥቂት እዚሁ በተለይ ማህበራዊ ሚዲያ ላይ ያለን ሰዎች ነን እንኳን አደረሳችሁ የምንባባለው ብዙ ጊዜ በዓለም አቀፍ ደረጃ የዚህ እናቶችን ቀን ምክንያት በማድረግ የተለያዩ ቪዲዮዎች ሳይ ነበር እና እኛ ኮምፕሌን እንደምናደርገው እነሱም ያደርጋሉ እናቶቻቸው በተለይ ህንድ ቪዲዮዎች እያዩ ነበር እናቶቻቸው ቤት አያግዙ አይረዱ ምንም ኃላፊነታቸውን አያወጡም ከልጅነት እስከ እውቀት ድረስ ግን የእናቶች ቀን ሲደርስ እናቴ ወድሻለሁ እናቴ ምናምን የሚል በቃ በጣም ቅልጥ የሚያሮቅ ቃላቶች ምናምን አበባዎች ምናምን ይደረጋሉ ቪዲዮዎች ይሰራሉ ፎቶዎች ይለጠፋሉ ሄደው እናታቸውን እየሳሙ አበባ እየሰጡ ፎቶ ይነሳሉ ምናምን እሱ ባልከፋ ግን እኔ እናትም ስለሆንኩ ምንድነው ፊልም ታረጊት በቃ አስደስተኝም እና ከልጄ ጋር ከአንደኛው ልጄ ጋር ሁሉ ጊዜ የምናወራው ነገር አለ ልጄ በየቀኑ ወድሻለሁ የሚለኝ 30 ጊዜ በቀን 30 ጊዜ ወድሻለሁ ይለኛል በሰከንዶች ደግሞ ሲያናደኝ ያገኘዋለሁ ማለት ነው ያልኩትን አልሰማ ሲለኝ ምናምን አገኘዋለሁና መልሶ መጥቶ ማማ ወድሻለሁ ሲለኝ በተግባር እለዋለሁ እና አሁን ወድሻለሁ ሊል ጀምርና በተግባር ይላል ከዛ ራሱ ይቀጥላል ምንድነው ማስተማር የፈለኩት ወድሻለሁ ብሎ በቃላት ፍቅር መግለጽ በጣም ያስፈልጋል በተለይ ሴቶች ይሄን ነገር እንፈልገዋለን አይደለ ወድሻለሁ መባል ምስጋና ምን ይመስላል በቃላት የሚገለጹ ነገሮች ኮብልስቶን እያንገጫገጨ ነው እንግዲህ እንፈልጋለን በተፈጥሯችን በዛ ነገር ያስደስተናል ግን ከሁሉ የበለጠው ፍቅር ምንድነው ሲባል በተግባር የሚገለጸው ፍቅር ነው የሚበልጥ እና ልጆቼ ምንድነው እንዲማሩ ፈልገው እኔን ከወደዱኝ ይምላቸው አንዳንዴ እኔ ራሴ ግን መልሼ ራሴን እንደወቅስበት የሚያረጋኝ ነገር አለ ይሄ ንግግር እኔ እንደወደድኳቸው እርስ በርሳቸው ተዋደዱ ይላል እግዚአብሔር ቃል ብትወዱኝ ትእዛዜን ፈጽሙ ይላል እግዚአብሔር ቃልና ልጆቼ እናንተ እኔን ከወዳችሁኝ ለምን የምትሉት ነገር አታደርጉም ብዬ ስጨቃጭቅ አንቺስ ብሎክ ደግሞ ህሊና ይጠይቀኛል ዞሮ ልጆቻችን ያው መልካም ማስተማር ግድ ነውና በተግባር ፈጽመው እላለሁ ስለዚህ ዛሬ ምን ለማድረግ ነው የራሴን እናት ሳይሆን የኔን እናት ደግሞ ያው አደባባይ መቅረቡን ስለማትፈልግ እንደዛ ባረግላት አይ ምናምን ላልተለኝ ትችላለችና ሌሎች እናቶችን ማመስገን ማድነቅ እግዚአብሔር ይስጣችሁ ለምትሰሩት መልካም ነገር ሁሉ ማለት ይገባናል ብለን ስላሰብን ዛሬ ወደ አንድ ቦታ ይዣችሁ ሄዳለሁ ይሄንን ቦታ ብትጎበኙት ራሱ በጣም ደስ ይለኛል ሁለት አይነት እናትነት አለ ይባላል ይሄንን አሁን ማካፈላችሁን ሐሳብ ያካፈለኝ የስራ ባልደረባይ በሀገር ቴሌቪዥን ናብሊስ የሚለው ፕሮግራም ላይ አብሮኝ የሚሰራ አቶ ሽመልስ ገበየው ነው የስነ ልቦና ባለሙያና አማካሪ አሰልጣኝ ነውና እሱ ነው ይሄን ነገር ሲናገር የሰማሁት እንዲያውም አንደኛው ቪዲዮአችን ላይ አንደኛው ፕሮግራማችን ላይ እሱ ጠቅሰናል ሁለት እናት በምጥ የምትወልደው ልጅ አለ ከልብ ምጥ ደግሞ የሚወለድ አለ ይሄ ወስደን በማደጎ የምናሳድጋቸው በጉዲፈቻ የምናሳድጋቸው ልጆች ከልብ ምጥ የሚወለዱ ናቸው ይላልና የራሳቸውን ልጆች የራስን ልጅ ማሳደግ ራሱ ከባድ አይደለም ግን ደግሞ የሰው ልጅ እንደ ራስ ልጅ ተጨምሮ ወልዶ ተከባክቦ ማሳደግ በቃ ትክክለኛው እናትነት መገለጫው እሱ ነው ብዬ ነው የማስበውና እዚህ አጋጣሚ በአካባቢያችሁ ያሉ እናቶችን በተለይ በእድሜ ገፋ ያሉትን ጥያቄ የሌላቸውን ሄደን እንኳን አደረሳችሁ መልካም እናቶች ቀን ያደረጋችሁት ነገር ለልጆቻችሁ ለሀገራችሁ ሁሉ የሚያስመሰግን ነው ትራፊክ ይዘ ይመስለኝ ነበር አድኛለሁ እዚህ የተሳቃቀን ነው አለ ምን ይላል ህግ አስናጣት አንዳንዴ የምንቀጣበት ነገር ስለማናቃቸው እና አሁን ወደ ቅዱስ ሚካኤል ቤተክርስቲያን ሴሚሲ አካባቢ ከሚገኘው ወደ አያት እየሄድን ነው በመሃል ግን ወደ ቤት ገብቼ ቀይሬ እወጣለሁ ማለት ነው አሁን ቆይታችሁ ከኛ ጋር ይሁን በነገራችን ላይ ምቹ ቤትን ሰብስክራይብ አድርጋችኋለሁ ካላደረጋችሁ አድርጉ ቤተሰብ ሁኑ በጣም ብዙ ለእናቶች በተለይ ለቤተሰብ ለወላጆች በሙሉ የሚጠቅም ፕሮግራሞች አሉባቸውና ኢቨንቶችም ስለምናዘጋጅ እዛ ላይ እንድትገኙ ሰብስክራይብ አድርጋችሁ የቤሏን ብትጫናት አዳዲስ ቪዲዮዎች ሲመጡ እንድታገኙት ማለት ነው
ሙሉነሽ አብርሃም እባላለሁ የአንድ ወንድና የአንድ ሴት ልጆች እናት ነኝ 10 አመት እና 8 አመት ልጆች አሉኝ ሁላችሁንም እንኳን ለእናቶች ቀን አደረሰን እናትነት ለኔ ያው እንዲ በቃል ለመግለጽ ቢከብድም ለኔ እናትነት መስዋዕትነት ነው እናትነት ለኔ ጸጋ ነው እናትነት ለኔ ትዕግስት ነው እናትነት ለኔ የጥንካሬ መፈተሻ ነው እናትነት በተስፋ መሞላት ነው እና እንዲ ስልሽ እናትነት መስዋዕት ነው ስልሽ ለልጆችሽ ስትይ ብዙ ነገር መስዋዕት ታረጋለሽ ብዙ ነገር ሲታመሙ እኔ ስራ ነኝ ያው ተቀጣሪ ሰራተኛ ነኝ ስራ ጫናሽ ላይ ማይረዳሽ አለቃ ካለ ማይረዳሽ ነገር ካለ ብዙ ችግር አለ አጋጣሚ ሆኖ ደግሞ ላለፉት 7 አመታት ልጆቼን ብቻዬን ነው ማሳድገው ከዚህ ጋር ተያይዞ ደግሞ ለኔ እናትነት ያባትንም ድርሻ ደርቦ ስለሆነ በጣም ከባድ ነው እናትነት ጥቅም አለው ጥቅሙ ምንድነው በቃ እናት ስትፈጠር ምንም መተኪያ እንደሌላት ከልጅነቴ ጀምሮ እኔ አምናለሁ በቃ እኔ ለናቴ የመጀመሪያ ልጇ ነኝ የሴት መጀመሪያዋ ነኝና በቃ ትምርት ቤት ስቲል ኤሌመንተሪውን ሁሉ ተታሹ ሃይ ስኩል ውዬ ስመጣ እኔ እናቴ ስር ቀሚሷ ስር ቁጭ ብዬ በቃ እናቴ የምትሆነው ናቴ ስለናቴ ነው ማጠናኝ ነበር እግዚአብሔር ይመስገን ታናናሾቼና አዝዬ አቅፍ ያሳድግ ያለው እናትነትን ጣሙን አቋለው ከልጅነቴ ጀምሮ እና ያ ነገር ምን አይነት ተጽኖ አሳደረብኝ መሰለሽ እናቴ በጣም በዛ ሰዓት ሁሉ ነገር ብርቅ ነው እና አሁን የጣለብኝ ጠባሳ አለ በራሴ እንደሚላይና እናቴ ሁሌ እንጀራ ለመጋገር ስትቸገር ያለ ወይኔ እናቴ ቆይ አይዞሽ እሺ እኔ ትልቆኝ ኤሌክትሪክ ምጣድ ገዛልሻለሁ አረብ ሀገር ሂጂ እላት ነበር እስከ 8 ደና ነበር ከዛ በኋላ ግን በቃ ወደ እናቴ ሆነ ሐሳብ ይውላልና ይሻላል ብለሽ ነው ልጄ ያለችኝ ልክ 9 ስደርስ ወደ አረብ ሀገር ለመሄድ ወሰንኩ እዛ እግዚአብሔር ይመስገን ራሴ እየተፍጨረጨርኩ እየሰራው አረብ ሀገር ሄድኩኝ ያቺን ኤሌክትሪክ ምጣድ ለመግዛት ሄድኩኝ ያ ኤሌክትሪክ ምጣድ እግዚአብሔር ይመስገን ሰርቼ የመጀመሪያ ወር ደሞዜ እንደተላከ እማ 10,000 ለልደት ያስገብተሽ በቀረው ኤሌክትሪክ ምጣድሽን ግዢ ብዬ ያ ኤሌክትሪክ ምጣድ ተገዛ እግዚአብሔር ይመስገን ደስ አለኝ ልቤ ደረሰ ባለቤቴ ያው መጀመሪያ ላይ ያው ባለመግባባት ተለያይተን ነበር እስከ ቅርብ አመት ጊዜ ድረስ ያው እየጠየቃቸው ልጆቹን ይጠይቃል ጥሩ ግንኙነት ነበርን ሰላማዊ ሆነ መለያየት ነው እኔም ልጆቹን እንዲያይ እገፋፋዋለሁ ምክንያቱም ልጆቼ ሙሉ ሆነው እንዲያድጉ እስከሆነ ድረስ የኔ ልፋት የኔ ዋጋ መክፈል የፈለገ ነገር ቢሆን የፈለገ ነገር ባረክ እናት ነኝ እንጂ የአባትን ቦታ ለሆንላቸው አልችልም ስለዚህ ልዩ የመለያየታችንን ነገር ልጆቻችንን በመግባባት በማሳደግ ይጠይቃቸዋል ያያቸዋል ጊዜ ይሰጣቸዋል ሲመቸው ሩቅ ቦታ ነው እሱ የነበረውና ያው ለመለያየታችንም አንዱ የርቀት ነው ያው ከተወለዱ ጀምሮ እኔ ማለት ይቻላል ግን ሳይኮሎጂካሊም ስለሚያናግራቸው በጣም ኢንቮልቭ እንዲያረግ አረጋው ነበር ኢቭን የትምህርት ቤት ኖቲስ ሲሰጣቸው ለኔ ሲነግሩኝ ለሱ ደግሞ ስልክ ደውዬ አንብቡለታቸው ነበር ለምን ልጆቼ አባታችንም የኛ አለ የኛ ድርሻ ውስጥ ብለው እንዲያስቡ በማሰብ እንደዛ አረግ ነበር ግን በዛ ሁኔታ ላይ ያለን ደግሞ በመኪና አደጋ ድንገት አረፈባቸው ሌላ ሀገር ነበር መኖረው ያ ነገር ደግሞ ልጆቼ ላይ በጣም ጫና ስለፈጠረ መስዋዕትነት ያልኩሽ ሌላ ነው ለዛ ነው ምንም እለቀዋለሁ ብዬ ከማላስበው ሀገር ከኖርኩበት ከተወለድኩበት እነሱን ከተዳርኩበት ከተወለዱበት ሀገር ያው በዚህ አመት ወደዚህ መጥቻለሁ ማለት ነው ከዛ በኋላ ግን ነገሮች ከባድ ሆኑብኝ ለኔ በአመቱ ኢትዮጵያኖች ተጣልተው ሳገላግል አይኔን በጫማ ተመታው ይሄ አይኔ አሁን ባሁን ሰዓት ይሄ አይኔ አሁን አያይልኝም
እና አይኔን ስመታ በወቅቱ አጥጋቢ ሕክምና አላገኘሁም። ሲወስዱኝ ሕክምናን ቦታ ያው እንትን አሉ ፖሊስ ጣቢያ ሄዳችሁ ወረቀት ካላጻፋችሁ አናክምም አሉኝ። ዘመዳሞች ሆነው ተገናኙ የኔ አሰሪና የመቼው አሰሪ። ላንቺ መብት የሚሰጥሽ የለም ጉልበትሽ እንጂ የሚፈልገው አረብ ሀገር ላይ መብት ነፃነት የለሽም። ኢትዮጵያን ስንባል በአጠቃላይ ጉልበታችንን ብቻ ነው የሚፈልጉትና መካሰስ የሚችሉት አረቦቹ ናቸው። ፋይል መክፈት የሚችሉት ፖሊስ ጣቢያ ሄደው እነሱ ደግሞ ዝምድናቸውን አጠበቁ። ያጎታማቾች ልጆች ሆነው ተገናኙና የኔ ደም ነው በወቅቱ ካይኒ ውስጥ ስመታ ደም ነው የፈሰሰው። አንደም ለመጥረግ ነው እምቢ ያለው ዶክተሩ። እዛ አይኔ ሳይታከም ደሜ ደመከል ሆኖ በቃ ያው ሰውዬም በወቅቱ ተናደደ። ለምን ታገላግያለሽ? ምን አገባሽ? እነሱ እንደፈለጉ አይሆኑም ወይ? ተመታሁ በአመት ከሁለት ወር ወደ ኢትዮጵያ ተመለስኩ። ሄድኩ በሁለት አመቴ ማለት ነው። በሁለት አመት ከሁለት ወር ወደ ኢትዮጵያ ተመለስኩ። እዛ የሚያውቋቸው የጓደኞቻቸው አባቶች አሉ እንደዚህ በቃ ብቻ ብዙ ነገር ስላለ ልጄ የጻፈውን ደብዳቤ ስላየሁኝ በዛ ምክንያት ልጄ ከሚጎዳ ብዬ እሱ ምን ብሎ ጻፈ ብታከፈን የሚፈቀድ ከሆነ? አው ያው አባቱም ሚታው ተወዳጅ ነገር ነው። ባንክ ማናጀር ነበረ። ብዙ ሰዎችንም ያቃል። እዛ ተወልዶ ያደገበት ሀገር ነበር ቀብሩምና በጣም ብዙ ሰው ነበረ። ከዛ በኋላ እዛ ያው ለተወሰነ ጊዜ እዛ ቆይቷል። ከዛ ቤተሰቦቹ ጋር ስለነበረን እኔም እዛ ነበርኩኝ። ቆይተን ወደ ተመለስን። ጅማ ነበር ወደ ጅማ ተመለስን። እዛ በቃ ያው ሲያዩት ልጁን እንግዲህ ያከባቢውን ሰው ያው ጓደኛ ምንም ይላል ሞቱ አስደንጋጭ ነበረ። እየመጣ ነው እነሱንም ሊያይ እናቱ ታሞ እሳቸውን ጠይቆ እየጠበቁት ነበር እነሱ ማለት ነው። እና በዛ መሃል ነው ኑ ተብለው ለዛ ለቀብር እንደገና እንትን ያሉት በ10 ደቂቃ ልዩነት ነው ሞቱ የተሰማው። እዛው ነው የሞተው። ማንንም አልደረሰለትምና ከዛ ልጆች እኔ ስሜቱን እንዲያወጣ ነው አልከለክለውምና ብዙ ጥያቄዎች ይጠይቀኝ ነበር። እንደናት ያንን ማስተናገድ በጣም ከባድ ነው። ያኔ ሰዎች እግዚአብሔር ጋር ነው ሄደው ስለዚህ ችግር የለውም እናንተም እናታችሁን አታስጨንቋት ምናምን ይሉት ነበርና ይጠይቀኛል። አሁን እንዲህ በረንዳ ላይ ቁጭ ብለን እግዚአብሔር ላይ ሰማይ ነው አይደል አለኝ። አዎ ስለ እና ያየን ነው እሱም ከእግዚአብሔር ጋር ነው አይደል አሁን እኛን ያየን ነው ምናምን ብሎ ይጠይቀኛል። ገባሽ? ብዙ ጥያቄዎች አሉ ከባድና አሁን በቅርብ እንኳን ትምህርት ቤት የወላጅ አድራሻ ተጠይቀው ከዛ አለኝ ወይ ስለው ያባቴ ስልክ ቁጥር አንዱ ጠፋኝ አለ። እና ለምን ፈለክ ስለው ትምህርት ቤት ተጠይቀን ያንቺን ሰጥቻቸው የሱ ግን አንድ ቁጥር ስለጎደለ ስለጠፋብኝ ነገ እመጣለሁ ይያልኳቸው ሲለኝ ችግር የለውም ወላጅ እኮ የሚፈልገው ለዚህ ጉዳይ ነው ለዛ ደግሞ እኔ ያለው ብዬ አልኩትና በዛ ምክንያት መስዋዕት ትከፍያለሽ ብዙ መስዋዕትነት ያልኩሽ ለዛ ነው። ወደ አርሴማ ቤተክርስቲያን ሂጄ ጸበሏን ቀድቼ አምጥቼ መድኃኒት ደፍቼ ቃውን አጥቤ ጸበል ጨምሬ ውስጡ እናቴ በቀን 3 ታረግልኝ ነበር አይኔ ላይ። በሶስተኛ ቀን አይኔ ያ የጋረደኝ ተገፈፈ። ክብር ለሰማዕቷ ይሁን። ከዛ እግዚአብሔር ይመስገን ከዛ በኋላ ትዳር ያስኩኝ። እግዚአብሔር ይመስገን ስራም ለመስራት ሞከርኩኝ። በጣም ለፍቻለሁ። እንደ ሻይ ቤት እንደዚህ እንጨቱንም ክሰሉንም ምኑንም እያረኩ ስነግድ ከረምኩ። ከዛ በኋላ አልሆነም። ያው ነገሮች ወጀብ ይበዛባቸዋል። ከዛ ንግዱም አልሆነልኝም ተውኩና እግዚአብሔር ይመስገን ትዳር ያስኩኝ። ቤት ተከራየን መኖሪያ ቤት ሱቁን ዘግተን መኖሪያ ቤት ተከራየን። እኔና ባለቤቴ አብረን እየኖርን የመጀመሪያ ልጄን አረገዝኩ። ከዛ በኋላ ሽማግሌ ወደ ቤተሰቦቼ ላኩኝ። አባቴ አይሆንም ሁላ ብሎ እንዴት ልትሰራ ወጣ እንዴት ባልትለኛለች በሚል ሁሉ ብዙ ፈተና ገጥሞኝ ነበር። እግዚአብሔር ይመስገን ተሳክቶልኝ ተድሬ እንደው የሚገርመው ነገር የሰርጌ እለት ሰርጉ 7 ሰዓት ሊጀመር እኔ 5 ሰዓት ወልጄ ተኛው።
እና በጣም ታሪከኛ ነኝ ለታሪክ የተሰራው ነኝ እኔና እግዚአብሔር ይመስገን ደስ የሚል እንትን አለፈ እህቴ ታናሽ ነበረችና እሷ ተመለሰችበት ሰርጉን ድግሱን ማለት ነው ሁለታችንንም ነበር አንድ ላይ የዳረን ልጅ ስታሳድጊ በጣም በቃ ፈተናው ነው ባለቤቴም ስራ እያጣ ከዛ እኔ ግን ፍጨረጨራለሁ ያው ገጠር መሃል ላይም ስላለው አንዱን ላለው አንዱን ሞክራለሁ አንዱን እያልኩ እግዚአብሔር ይመስገን ወደ ከተማው መጣሁ ወደ አየር ጤና ቤተል ወይራ አካባቢ ቤት ተከራይቼ እዛ መኖሪያ ቤት ሀብታም ቤት ጽዳት ተመላላሽ መስራት ጀመርኩ እየሰራው እያልኩ ኖሮን አንድ ሁለት እያልን ስንል እግዚአብሔር ይመስገን ደግሞ ቤት ዕጣ ደረሰኝ ከአረብ ሀገር ያመጣው 7 ግራም ወርቅ ነበረኝ እሱን አንድ ቀንም አላረኩትም እሱን አውጥቼ ሸጬ ቤቴን ቅድመ ክፍያዬን ከፍዬ ዛሬ ላይ ለሰው ቤት ነው ለኔ ወርቅ ነው ቤት አለኝ እግዚአብሔር ይመስገን ግን ባለዕዳ ነኝ ለ20 ዓመት ዕዳ አለብን እና በአሁን ሰዓት አሁን ልጆች አሉኝ 4 ልጆች አሉኝ 3 አራብሳ ቤቴ ውስጥ ከገባው በኋላ ነው እኔ ለልደት እየተስዬ ነው እኔ ልደታ ማርያም የስሙኒ ጎጆ ለኔ ከሰጠሽኝ ልጅ ለመውለድ እኔ ምንም የሚያግደኝ የለም የእናትነት ክብሯ ይሄ ነው ብዬ ተስዬ 3 ልጅ የወለድኩት በራሴ በገዛ ቤቴ ውስጥ ነው እግዚአብሔር ይመስገን ቢሆንም ደስ የሚል ነገር አለው ተስፋ ነው ስልሽ ደግሞ ልጆችሽ ገና አራስ ይያሉ የሆነ ዱክ ባለልኝ ትያለሽ ከዛ ደግሞ ዱክ ሲሉ ከፍ ብሎ እንዲጅዘው ሌላ ራሳቸውን ችለው ሌላ ልጅ ወላጅ ይዞ ሲርስተው የኔ ልጅም እንዲ በሆነልኝ ትምህርት ቤት በገባልኝ ትያለሽ ትምህርት ቤት ሲገባ ደግሞ በቃ ከሱ ደግሞ ከፍ ያሉትን ስታይ አሁን የኔ ስሜት ነው እና ሁሌ በእነሱ ውስጥ ነኝ በቃ እኔ ከዛ ደግሞ ያ ከፍ ሲል ልጄ እንደዚህ ዩኒቨርሲቲ ገብቶ በቃ ምናምን ትያለሽ አሁን ዩኒቨርሲቲ ገብቶ ደግሞ ስራ ወይ ራሱን ችሎ ደግሞ ባገባት ያለሽ እኮ አያቋርጥም በእነሱ ውስጥ ነው የምትኖሪ ተስፋ ነው ገባሽ እኔ አሁን ዛሬ ላይ ሆኜ እናት በመሆነ የልጆቼን እርጅና ነው ምናፍቀው አይገርምም ስለዚህ ዛሬ ላይ የሚገጥሙኝ ችግሮችን ዛሬ ላይ የሚገጥሙኝ ድክመቶችን ምናምን ለማጠንከር እንጂ እንደ ድክመት ይዤው መቀጠል ወይ ማማረር አልፈልግም ጸጋ ነው ስልሽ ደግሞ ከእግዚአብሔር ብቻ የሚሰጥሽ ነው እናትነት ማንንም ሊሰጥሽ አይችልም ማንንም ደግሞ ሊነፍቅሽ አይችልም በቃ እናትነት ተፈጥሮ ነው እግዚአብሔር የሚሰጥሽ ጸጋ ስለሆነ ያ የምታረጋቸው ነገሮችም ስጦታም ናቸው ለሁሉ አባትም ለእናትም እኩል አልሰጠም እግዚአብሔር በቃ እናትን ልይት አርጎ ፈጥሯታል ይሄ ደግሞ ጸጋ እኮ ነው ስለዚህ ጸጋ ነው ያልኩሽ ለዛ ነው እና እኔ በእናትነት በጣም ደስ የሚለኝ ብዙ ዋጋ በከፍልም እናትነት ከባድ ነው እናት ስትሆኚ ብቻ ነው የምታቂው ያንን ነገር እናት ያልሆነ ላይገባው ይችላል ብዬ ነው ማስብ ባለቤቴ ከስራ ቦታ ተጣልቶ ቻይና መታክ ተብሎ ተፈርዶበት ለወልድ 2 ወር ቀርቶኛል ከዛ እሱ ወደ ቃሊቲ ሲወርድብኝ በጣም በቃ የቀን ጨለማ ነው የወደቀብኝ ከዛ ሰዓት መብላት አላቅ 2 ወር ሙሉ ልጅቷ እንዳየሻት እንዲ ተጨምቃ የወጣችው ኮድ ውስጥ ነው ማዘን በስተቀር ምንም ነገር አይታየኝም ነበር ልጆቼን ምን ላርጋቸው እንዴት ልሁን እኔማ ራስ ነኝ አጠባለሁ እያልን ወደ ወረዳ ተመላለስኩ ከወረዳ ምንም አጣሁኝ ከዛ በቃ እግዚአብሔር ሆይ አንተ ነህ ማጨክንብኝ እኔ ባንተ ነው ተስፋዬ ብዬ ወደሱ ጮኬ አንዱ እንደ መልአክ ተልኮ ማለት ይቻላል አያቀኝም እናት ያለኝ ጓደኞችሽ እዛ ጋር እኮ ተሰብስቧል አንቺስ ለምን እነሱ እንደሆኑ ታጥቶኝም ለምን አትሰበሰቢም ይለኛል ምን ሲያረጉልኝ እነሱ ለሚመለከተው ተው ለማይመለከተው ነው ምን ያረጉልኛል ከዛ ግዴለሽም ሰው እንደሆነው እሺ ይሁንነትን ቁጭ ስል አውርታ ስጨርስ ርዕሷን እኔ ጠጋልኩኝና እንግዲህ ይሄው እኔ እንደዚህ አይነት ሰዓት ላይ ነው ያለሁት ፕላምፕሌት ተጠቀም ነበር ያርሴማ ስላት ደብዳቤ አጽፈሽ አምጪልኝ ከጤና ጣቢያ ያለችኝ እውነትም ደብዳቤ አጽፌ አመጣው ከዛ ቶራ ሲጠይቃት የመጀመሪያ የአርሴማ ዳዊትን አረጋቻት ወደ ቶራ ተላኩኝ እናት በመሆኔ በጣም ደስተኛ ነኝ እውነት ለመናገር ብዙ ያገኘሁት ነገር አለ
እናት በመሆኔ ብዙ ተስፋ የቆረጥኩባቸው ጊዜያቶች እናት ስለሆንኩ ብቻ አልፌያቸዋለሁ ለልጆቼ ስል። እናት በመሆኔ ሌላ ያገኘሁት ነገር ራሴን ደካማ ነኝ ይሄን ስራ አልሰራም ብዬ ያሰብኳቸውን ሳስባቸው የነበራቸውን ነገሮች ሁሉ ደፍሬ ሰርቻለሁ። ስለዚህ አጠንክሮኛል ማለት ነው። ጠንካራ ሆኛለሁ። እናት በመሆኔ ከሰው እንዳልጠብቆኛለሁ። ከአባታቸውም ጋር በነበረኝ ነገር እንትን ሲል ከመንኮታኮት ከመውደቅ የበለጠ ራሴን የተሻለች እናት ሆኜ ለመገኘት ጥንካሬን አግኝቼበታለሁ። ከየትኛውም ቃላት በላይ ከወለድኩኝ በኋላ ልጆቼ እማዬ ብለው ሲጠሩኝ የሚሰማኝ ደስታ እስካሁን ድረስ ልዩ ነው ለኔ። ስለዚህ ደስታ ነው ለኔ እናትነት። ይሄን ሁሉ ነገር አግኝቼበታለሁ። እኔ እንዲህ አጣሁበት የምለው ነገር ብዙ የለም። በርግጥ ከጫናው አንፃር ምናልባት ሌሎች ወይም ከአባቶቻቸው ጋር ከሚኖሩ ልጆች ሴቶች በበለጠ እኔ ላይ ጫና ይበዛል። ሁሉም ቦታ ትምህርት ቤት የምጠራው እኔ ነኝ። ከስራ ቦታ ቢታመሙ ሮጬ ሐኪም ቤት መንከራተተው ወይ እንትን የምለው እኔ ነኝ። ምናልባት መዝናናት ባለብኝ ሰዓት ላልዝናና እችላለሁ። አልተዝናናሁምም አልዝናናምም። ከተዝናናሁም ከነሱ ጋር ነው። ገባሽ? ሌላ እናት በመሆኔ ህመማቸው ያመኛል። እንደማንኛውም እናት ትጨነቂያለሽ፣ ታጫለሽ ደስታሽን በዛ ሰዓት። እኔ ጋር ደግሞ ስመጣ በራሴ በግል ህይወቴ እንደ ግል ህይወቴ ከጠየቅሽኝ ብዙ ጫናዎች አሉብኝ። ያንን ሼር የሚያረግሽ የለም። አሁን ደግሞ እንዳልኩሽ ከቤተሰብም ከጓደኛም ከሁሉም ርቄ እግዚአብሔርን ብዬ በመጣም እግዚአብሔር ይመስገን ጥሩ ነው። አሁንም ሙሉውም እዚህም ከልጆች ጋር እነሱስ ብዬ እንትን የምለው አለ። ሌላው አሁን ትንሽ የሚጎዳኝ በቃ ሳስበው የሚጨንቀኝ እናት በመሆኔ እኔ ባልፍ አሁን ምክንያቱም ያየን ነው አይደለ? ምንም ዋስትና የለንም ለነገውና አሁንም ሁሌም ጸሎቴም በቃ ልጆቼ ራሳቸውን ሳይችሉ እኔ እንደው እንዳላልፍ እንዳልሞት እንደው ብበድልህ እንኳን እንደው በቃ አለ አይደለ? ባይገባኝም እንዲገባኝ አድርገኝ ብዬ እግዚአብሔርን እለምነዋለሁ። ባይገባኝም እድሜ ይቀጥልልኝ እንደው አደራህን ብዬ ጥፋቴን ኃጢያቴን ሳታይ እንደው ለልጆቼ ስል እድሜ ስጥልኝ እላለሁ። ቶራ ስመጣ በቃ ወይኔ ባታ ማርያም አንቺ ከኔ ጋር ነሽ አሁንም ልጄን አንቺ አሳድጊልኝ በጥበብሽ ብዬ ቶራን ተቀላቀልኩ። ለአንድ አመት ያክል አስቤዛ እየሰጠኝ ለልጆቼ ማበላው ልብሳቸው ማጥበበት ሳሙና ሳይቀር ምሳችን አስቤዛ ልንወስድ ስንመጣ ምሳችን እያደረግን ስንጠቀም ኖርን። እግዚአብሔር ይመስገን ከአንድ አመት በኋላ ደግሞ እናቶች ስራ መስራት አለባቸው ተባለ። የ30,000 ብር የሚያወጣ የባልትና ዕቃ ገዝቶ ሰጠኝ። ያንን የባልትና ዕቃ ሰጠኝ። እኔ ያው ለመስራት አዘጋጅቼ ከቤት ውስጥ ተፍጨረጨርኩ ልጅ ይዤ። እንደገና መዝሙረ ደግሞ አለ ይዤ ያው ለመነገድ በየቤተ ክርስቲያን በሩ ላይ በምንም ለመሸጥ ሞከርኩኝ። ያው ትንሽ ይከብዳል ከልጅ ጋር በየቤተ ክርስቲያን በር ላይ መሸጥ። አንድም ታማኝነትን አያገኝም። ሽሮ በርበሬ ሁነኛ ቦታ ይፈልጋል። እንገዛሽ ነበረ ንጹህ ዕቃ ነው ይሁት ማየት ማመን ነው እያልኩ አንስቼ ሰጣቸው። አዎ ነው ያስታውቃል ሲታይ። ግን ለትልቅ እምነቱ ቦታ ቢኖርሽ እዛ ቦታ ነው ብለን እንመጣለን። እንዲህ መንገድ ላይ ግን አምኖ መግዛቱ ይከብዳል ብሎ የሚያልፈኝ ቢገዛይ ኖሮ ጥሩ ተጠቃሚ ሆን ነበር። እናቴ ጫና ደግሞ ያው እኔ አሁን አለብኝ የምለውን ጫና በጣም ቀለል አድርጌ እንዳያደርገኛል። እኔ ተወልጄ ያደግኩት ገጠር ነው። ያው የገጠር እናቶች እንግዲህ እንደሚታወቀው ከኛ በበለጠ ነው። እኛ አሁን የቢሮውን ስራ ሰርተን ቤት ገብቼ እንደገና ለልጆቼ አጋዥም የለኝም። እኔ አሁን ብዙ ነገር እንዳልኳችሁ ነው። በጣም ድርብርብ የሆነ ኃላፊነት ያለብኝ ሴት ነኝ። እንደዛም ሆኖ የሚያቀልልኝ አንድም ልጆቼን ሳይ ነው። ሁለተኛው የእናቴ ጫና ነው እንዳልኩሽና የእናቴ ደግሞ እኛ ወደ 8 ልጅ ነው ያሳደገችው። ገጠር ነው። ውሃው
ተቀርቶ ነው ከወንዝ ተኪዶ ነው እንጨት ሰብረው ነው እህል ከጓሮ ቢኖርም ተሸክመው ነው በእግር ተጉዘው አስፈጭተው ነው ያንን ሁሉ ማኔጅ የሚያረጉት ባይዘወይ ገጠር ሲሆን ደግሞ ቤተሰቡን አካል ብቻ አይደለም እናት ምግብ የምታበስለው በእርሻ ግሩፕ የሚባላል የሚጠራ ለነዛ ሁሉ ተሰርቶ ምግብ ይሄዳል ብዙ ጫና አለው ሶሻል ላይፉ በጣም የጠነከረ ነው ገጠር ላይ እድር ሲኖር ለቅሶ ሰርግ ሲኖር ትደግሻለሽ አብረሽ ያንን ሁሉ ጫና ደግሞ ተቋቁመው ልጅ እንኳን ሲታመም በጀርባ ተሸክመው የአንድ ሰዓት የሁለት ሰዓት መንገድ ተኪዶ ነው ህክምና ልጅ ቢታከመው 5 ቀን ቢታዘዝለት መርፌ ያንን 5ቱንም ቀን እናት ተሸክማ ነው የምትወስደው እናት ላይ ነው ሁሉም ጫና አብዛኛው ጊዜ ያለው ከልጅ ጋር ተያይዞ ባለው የቤት ውስጥ ጉዳይ ተያይዞ ባለው ላይ ገጠር ሙኝ ከተማ ይሄ የሚካዳቅ አይደለም እናት ላይ ነው ያለው እናት ናት የምትችለው ይሄንን ሁሉ ለዛም ነው የኔን ጫና የእናቴን ጫና ሳስበው ደግሞ የኔ ጫና ይቀለኛል እኔ እናት ስሆን ልጅ ማለት ምን እንደሆነም ገባኝ እናት ማለትም ደግሞ የእናቴም ዋጋ የገባኝ ደግሞ ያኔ ነው ስለዚህ እናትነት ከዚህ አንዳንዴ ከምትጨነቂው ጭንቀት ከምሰጋቸው ስጋቶች ከፍርሃቶቹ ውጪ ሌላው ነገሩ ደስ ይላል ጫራው እንዳለው እናትነት ደግሞ መስሪያን ቦታ ባገኝ ልጆቼን አሳድጋለሁ ይሄንም የቤት ዳ ለልጆቼ አቆይቼ መሞት አልፈልግም ለልጆቼ መልካም ነገር መሰረት አስይዤ ማለፍን ነው የምፈልገው ወግ ማረጋቸውን ነው ማየት የምፈልገው በየ ነው መመኘው እንደ እግዚአብሔር ፈቃድ እናት ብዙ ነገር ናት እናትን ተንከባከቧት ከምንም በላይ መተከይ ሌላት ናት ባይነኝ እና እኔ በእናንተ ላይ ራሱ እግዚአብሔር ቢፈቅድ እግዚአብሔር ቢረዳኝ ስፖንሰር ባገኝ እንዳልኩሽ መስሪያ ቦታውም በካፒታሉም ባገኝ ይበልጥ ጠንክሬ ደግሞ እኔ ቶራን የመጀመሪያዋ ተጠሪ ሆኜ ቶራን ጎብኚ እኔ ነኝ ብዬ እንድመጣ ነው ምኞት ያለ ሰርቼ ተለውጪ ትላንትና መስከረም የቶራ ተጠቃሚ ነበረች ዛሬ ቶራን የምትጎበኝ መስከረም ናት እንድባል ነው ምኞቴ እንግዲህ እናቶችን ቀን ምክንያት በማድረግ ያለንን እናድርግና አንዲት እናት ደስ ይበላት በመንሰጠው ነገር ብቻ ሳይሆን እንኳን አደረሰሽ ለእናቶች ቀን መባባል ራሱ እንደ እናት መቆጠር ራሱ በጣም የሚያስደስት ነገር ነውና አንድ እናት ፈገግ ብላ ደስ ብሏት ብትውል ለኛ ትልቅ ነገር ነው ብለን አስበን ነው ዛሬ ወደ ቶራም የመጣ ነው ካንቺም ጋር የተገናኘ ነው መልእክቶች በጣም የሚያስደንቁ ናቸው ስላገኘሽ በጣም ደስ ብሎኛል እንኳን አደረሰሽ ለእናቶች ቀን ይሄ ካንዱ አትሽ የመጣልሽ ነው እሺ እግዚአብሔር ይስጥልኝ ይሄንን ያደረጋችሁ እናንተ መልካም ደጋግ እህቶቻችን እናቶቻችን እናንተም እንኳን አደረሳችሁ በጣም አመሰግናለሁ ምቹ ቤት ደግሞ በጣም መከታተለውሽ ዛሬ ደግሞ በአካል ስላገኘውሽ የዚህ ፕሮግራም ተካፋይ ስላደረግሽኝ በጣም አመሰግናለሁ እግዚአብሔር ያክብርልኝ ለአመቱ ደግሞ ድምቅ ፍክት ብለን ያድርሰን አሜን ያለውን ሰጠን ፍጋ ይባል ማለት ነው ይባላል እህቶቻችን ያመጣ ነው የሰበሰብነው ነውና ዛሬ ሄድን ልጅ ትሰጥሻለች እንኳን አደረሰሽ ለእናቶች ቀን ለማለት ነው ያርሴሜ ይሄን ለማማሰጫት እሺ አመሰግናለሁ ደግልኝ እግዚአብሔር ያክብርልኝ በእውነት በጣም ነው ማመሰግነው አመሰግናለሁ ለምወዳት ለናቴ መልእክት እንዳስተላልፍ በደስታ ለናቴ ለወይዘሮ መሰረት አርጋው እናቴ በጣም ነው የምወድሽ እግዚአብሔር እድሜና ጤና ይስጥልኝ እናቴ ኑሪልኝ የኔ መኖር ተስፋዬ እናቴ ነሽ አንቺ ባትኖሪልኝ ኑሮ እኔ ለሁም እስከ ዛሬ በመንደር ላይ እኔም ዛሬ እናት ሆኜ እንዲህ የኔን ፍሬዎች አይተሽ እየተደሰትሽ ደግሞ የቀሩትን የልጆችሽን ወግ ማረግ ያሳይሻው ከኔ እድሜ ላይ ቀንሶ ላንቺ ይስጥሽ እናቴ ኑሪልኝ ቆይልኝ እንደዚህ ሆነሽልኝ እናቴ እወድሻለሁ አከብርሻለሁ አመሰግናለሁ እናቴ ኑሪልኝ ዛሬ በጣም ደግሞ የበለጠ እንኳን አደረሳችሁ ማለት የምፈልገው ከዚህ ከስራዬ ማንጻር ተላይቶ እኔ ይሄን ሁሉ ጫና የነገርኩሽ ጤናማ ልጆች ሙሉ አካል ያላቸው ምንም አይነት የጤና ችግር የሌለባቸው ልጆችና ባቅሜም ቢሆን የተሻለ ኢኮኖሚ ያለኝ ነው ይሄንን የነገርኩሽ በዚህ በቶራ ግን የሚረዱ እናቶች አሉ
አካል ጉዳተኛ ልጅ ያላቸው ድርብርብ የአካል ውስንነት የአእምሮ ችግር ያለባቸው ልጆች ያላቸው አሉ። ባሎቻቸው ጥለዋቸው ይሄዱ ብቻቸውን ከነዛ ልጆች ጋር የሚቸገሩ በጣም ጠንካራ እናቶች ራሳቸውን ጎርተው ከልጆቻቸው ጋር ልጆቻቸውን ለተሻለ ነገር የሚጥሩ በየሐኪም ቤቱ የሚንከራተቱ ብዙ እናቶች አሉ። እናንተ ጎበዝና ጠንካራ እናቶች ናችሁ። ክብር ይገባችኋል። እንኳን ለእናቶች ቀን አደረሳችሁ። ቀኑን እናስበው ብለን እንጂ ያው 365 ቀኑን ተጨምሮም ለእናት ቢሰጥ ያንስባታል እንጂ አይበዛባትም። እንኳን አደረሳችሁ። ሌላው ደግሞ በየገጠሩ ያሉ በጣም የብዙ ሙያ ባለቤቶች እኛ ዛሬ አንድ ሙያ ይዘን በየሚዲያው ምንላሉ ግን የኔን እናት እንኳን ስነግራችሁ ጥጥ ትፈትላለች፣ ስፌት ትሰፋለች፣ ባህላዊ አረቄ ታውጣለች። ይሄን ሁሉ ስራ እየሰራች ባይዘመርላችሁም የገጠር እናቶች ከርሻውም ሳትጎሉ ብዙ ጉልበታችሁንም ብዙ የምታደርጉ እናንተ እናቶች ክብር ይገባችኋልና እንኳን አደረሳችሁ። ለሁሉም እናቶች በአለም ላይ ያላችሁ እናቶች ሁሉ እንኳን አደረሳችሁ ማለት እፈልጋለሁ። ሌላው ህብረተሰብ ደግሞ ለእናቶች ፍቅር፣ እንክብካቤ፣ ብርታት፣ ጥንካሬን እንድትሰጡ ነው የምለው። እንግዲህ የእናቶችን ቀን ምክንያት በማድረግ ቶራ የህፃናት ማሳደጊያ መተን ነበረ። እዚህ በጣም ብዙ ህፃናት ወላጆቻቸውን በሞት ያጡ በማቆያ በተለይ ከፀሐይ አካባቢ የነበሩ ህፃናትን ተቀብለው የሚያሳድጉ ናቸው። እዚህ የወለዱ እናቶችም ያልወለዱ እናቶችም እናት ሆነው ልጆችን የሚንከባከቡበት የሚያሳድጉበት ቦታ ነው። ሁላችሁም እናቶች በያላችሁበት እንኳን ለእናቶች ቀን አደረሳችሁ። የእናቶች ደስታ የሁላችን ደስታ ነው። የእናቶች ሀዘን የሁላችን ሀዘን ነው። ነገር ሁሉ እንደቀላል እያየነው እንቸገራለን እንጂ እናት ስታዝን፣ እናት ስትጎሳቆል፣ እናት ስትጎዳ ልጅ ይጎዳል፣ ባል ይጎዳል፣ አባት ይጎዳል፣ ቤተሰብ ይጎዳል፣ ማህበረሰብ ይጎዳል፣ ሀገር ይጎዳል። ስለዚህ እኛ ደህና መሆን ሀገር ደህና እንድትሆን ከፈለግን ያንዳንዷ እናት ደህና መሆን ይጠበቅባታል። ደህና ለማድረግ ደግሞ ገንዘብ አያስፈልግም፣ ጉልበት አያስፈልግም። በጣም ብዙ ነገር እና የተለየ ነገር የሚያስፈልግ ነገር የለውም። ከቤታችን አንስተን መቼም አሁን በዚህ በእናቶች ቀን ማህበራዊ ሚዲያ በሙሉ እናቴ እንኳን አደረሰሽ እያሉ ቆንጆ ቆንጆ ፎቶችና አበቦች እና ሌሎች ነገሮች እናያለን። ይሄ ሳይሆን የሚያስፈልገን ቤታችን መለስ ብለን ቤት ውስጥ ባለው ስራ ማገዝ፣ በገንዘብ ማገዝ፣ ፍቅር በመስጠት ማገዝ፣ በምስጋና ስሜታቸውን ማነቃቃት፣ ማስደሰት፣ ጤነኛ እንዲሆኑ የሚያበሳጫቸውን ነገር የሚያስቆጫቸውን ነገር እናትን የሚጎዳ ነገር አለማድረግ፣ ሌሎች ነገሮችን ስራ ቦታ ላይም በቀናነት እናቶችን ማገዝ፣ መደገፍ። ያን የምናደርግ ከሆነ በትክክል ለእናቶች ፍቅርም አለን ማለት ነው። እንኳን ያደረሳችሁ የሚለው ነገር ይሰራል ማለት ነውና ከቃል ባለፈ ወደ ተግባር የምንዞርበትና የእናቶችን ደህንነት የምናረጋግጥበት በዓል ይሆንልን። በተለያየ መስሪያ ቤቶች ላይ በኃላፊነት ደረጃ ያላችሁ በተለይ ወላድ የሆኑ እናቶችን፣ አራስ የሆኑ እናቶችን ከስራ ጋር በተያያዘ ብዙ ጫና ይገጥማቸዋልና እንደው ብትረዷቸው። በነገራችን ላይ ተመልካቾቻችን ቅድም ያያችኋቸው እናቶች ሁለቱንም ከቶራን ያገኘናቸው በተለይ ወይዘሮ መስከረም በቶራ ህፃናት ማሳደጊያ በሚሰጠው አገልግሎት ውስጥ የታቀፉ እናት ናቸውና ብዙ ለመስራት ይጥራሉ። ከልጅ ጋር ደግሞ መስራት እንዴት ከባድ እንደሆነ በደንብ ሁላችንም እናውቀዋለን። በየታችን የምንፈተንበት ስለሆነ እናትን ማገዝ፣ እነዚህን ህፃናት ማገዝ፣ ሀገርን ማገዝ፣ እኛም ራሱ መንገድ ላይ ወተን ስንሄድ በሰላም እንድንራመድ ያደርገናል። ህሊናችን ሳይቆጠቁጠው ወይ ይሄ ነገር እያሉ ሳንቆጭ እንድንውል ሁላ የሚያደርገን ነውና እነዚህን እናቶች ወይዘሮ መስከረምን ሌሎቹን ብታግዙ በጣም ደስ ይለናል። ወይዘሮ መስከረምን ብታግዟቸው እና ደግሞ ለማገዝ የምትፈልጉ በዲስክሪፕሽን ቦክስ ላይ ስማቸውና ስልክ ቁጥራቸውን እናስቀምጣለን። በዛ ደውላችሁ አግኟቸው። በዙሪያችሁ ያሉ እናቶችንም አግዙ። ያለውን የሰጠን ንፉግ አይባልም ብለን ነው ዛሬ የተገናኘ ነውና ትንሽ ነገር ልትሆን ትችላለች። እንደው ስታልፉ ራሱ ደህና ዋላችሁ ወይ፣ እንዴት አደራችሁ፣ በረታችሁ ወይ፣ አይዟችሁ ብሎ መሄድ ራሱ በጣም ትልቅ እገዛ ነው። ቶራን ደግሞ መታችሁ ጎብኙ። ህፃናት በጣም ብዙ ህፃናት እዚህ ያሉ ስራቸውን ማሳደግ ይፈልጋሉ። ከዚህ የተሻለ ብዙ ህፃናቶችን ተቀብለው ማገዝ፣ መርዳት፣ ማስተማር ይፈልጋሉና ልደት መታችሁ አክብሩ። የተለያየ ስብሰባ የተለያየ ስራዎች ሲኖራችሁ መታችሁ እዚህ ማከናወን ትችላላችሁ። ልጅ ህፃናቶችም ደግሞ ያላችሁን መስጠት መታችሁ ደግሞ ደህና ናችሁ እንዴት ናችሁ ጉንጫቸውን ግንባራቸውን ሳም አድርጋችሁ እደጉ ብላችኋቸው ሂዱ ለማለት ነው። ምቹ ቤት ላይ ነው ይሄን የተመለከታችሁት። የሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ እያደረጋችሁ አስተያየት መስጫ ላይ ደግሞ እናቶቻችሁን ስማቸውን እያጠራችሁ ታሪካችሁን እያጋራችሁ እንኳን አደረሳችሁ እንድንባባል ጋብዛችኋለሁ። ለሁላችሁም እናቶች እንግዲህ እንኳን አደረሳችሁ።
መልካም የእናቶች ቀን እንዲሆንላችሁ ከምቾት እንመኛለን።